ኢትዮጵያ በሄደችባቸው ርቀቶች የህንድ ድጋፍ በተለያዩ መንኮች ነበረ። ኢትዮጵያ ህንድም በሄደችባቸው ርቀቶች ነው። የንግድ ትስስራቸው ኢምፖርት ኤክስፖርቱ በከፍተኛ ሁኔታ እየጨመረ ነው። ሁለት መንግስታት መካከል የተንጠለጠለ ሳይሆን መሰረቱን ህዝብ ያደረገ ሁለቱም በስልጣኔ ላይ የነበሩ ስለነበሩ በህንድም አካባቢ የነበረ ከፍ ያለ የስልጣኔ ስለነበረ ቀጣዩ የዓለም የኤነርጂ የማዕድን የሪሶርስ ምንጭ ናት በሚል ብዙዎቹ ትኩረት አድርገው እየሰሩ ከሀገራት ጋር ከሁሉም ሀገራት ጋር እና አህጉራት ጋር በኩል መንፈስ የምትሰራ የህንድ ዓለም አቀፍ ኩባንያዎችን ባለሀብቶችን ትኩረት ነው ማግኘት ይሄ ትልቁ ዕድል ነው። ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች፣ ፋና ፖድካስት ወቅታዊ ዝግጅታችን ነው የተከታተላችሁ የምትገኙት። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ ገብተዋል። ህንድና ኢትዮጵያ ታሪካዊ ግንኙነት ያላቸው በበርካታ መልኩ በዲፕሎማሲውም በንግዱም በተለያዩ ዘርፎች ለዘመናትን ያስቆጠረ ግንኙነት ያላቸው ሀገራት መሆናቸው ይታወቃል። ዛሬ እንግዲህ በዚህ ጉዳይ ላይ ሀሳብ እያነሳሳን እየተወያየን ቆይታ እናደርጋለን። ቴዎድሮስ ሳህለ፣ አዲስ ጸጋይ፣ እኔም ብርሃኑ አበራ አብረናችሁ ነው ቆይታ የምናደርገው። እናንተም አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንዴት ናችሁ? ሰላም። እንግዲህ የህንዱ ጠቅላይ ሚኒስትር አዲስ አበባ ገብተዋል። በርካታ ሀሳቦችን ያነሳን ነው ቆይታ የምናደርገው። ግን እንደው ከመጀመራችን በፊት ህንድ ሲነሳ ብዙ ነገር ነው አብሮ የሚነሳውና በትዝታችን ውስጥ ህንድ ያላት ቦታ ከፍ ያለ ነው። ምክንያቱም ህንድ ሲባል ብዙዎቻችን የምናስታውሳቸው በርካታ ነገሮች አሉ። ፊልሙ አለ፣ ባህሉ አለ፣ ህንድ ሲባል የምንስልበት ነገር አለና ለኛ ቅርብ ነች ህንድ። እንደው ስለ ህንድ ስናስብ ከሚሰማን ስሜት ብንነሳ በጣም ደስ ይለኛል። ጥሩ እንግዲህ የብሬ ጥሩ ትዝታ የቀሰቀስክብኝ። ተማሪዎች ሆነን መጀመሪያ ፊልሜ የህንድ ፊልም ነው፣ ዲስኮ ዳንሰር የሚል ፊልም ነው ያየሁት መጀመሪያ እና በጣም እስካሁን ድረስ አይረሳኝም። ስድስተኛ ክፍል ተማሪ ነበርኩኝ። ከዛ በኋላ ከህንድ ጋር የተያዙ ነገሮች ምንድነው ፖስት ካርዶቹ፣ ፊልም አክተሮቹ በስም ለጓደኛ ነው ማቃቸው እና እንግዲህ የቦሊውድ ተጽዕኖ ድሮ ሆሊውድ ከመኖሩ በፊት ከባድ ነበር ኢትዮጵያ ላይ እና ሀገራችን በፊልም ዘርፍ እንግዲህ የህንድ ፊልም በብዛት እየታየ ብዙ በተለይ ከተሜው ማለት ነው ህይወታችን ጋር በአንድም በሌላ መልኩ ያልነካው ስላለ ለማንሳት ገደዳል። ምክንያቱም ሁሉም ሰው የነበረበት ያየው ገጠመኝ ያለው ነው እና የህንድ ፊልም በጣም ኢንትረስቲንግ ነው። በተለይ እንደ መጀመሪያ ሳያቸው የነበረኝ ትዝታዎች አሉኝ እና ጥሩ ኢምፕሬሽን ፈጥሮብኛል። እኔ ብቻ ሳይሆን አጠቃላይ የእኛ ትውልድ ብቻ ሳይሆን ከ1950ዎቹ ወዲህ ያለው በተለይ ማዘር ኢንዲያ በደንብ ዓለም ላይም በደንብ የታየ ኢትዮጵያ ውስጥም በደንብ ተጽዕኖ የፈጠረ ፊልም ነበር ማለት ይቻላል። ያው በዘመኑ የነበሩ የሚያስተሳስሩ ነገሮች ታሪኩን በደንብ ኢትዮጵያውያንም እንዲያዩት አድርጓል። በዘመኑ እንደ ሀገር የነበረ የቀኝ ግዛት ሙከራ ያው ማዘር ኢንዲያ ሲምቦል የምታደርገው ወንድን ነው ተብሎ ይታሰባልና ሁሉም ሀገራት ላይ እንደዛ ተመሳሳይ የአውሮፓውያን የቀኝ ግዛት ስሜት ስለነበረ እና ጫናው ስለነበረ በኩል ስሜት ብዙዎች አዝነው አልቅሰውም አይተውታል። ከዛም ወዲህ ባሉ ዘመናት ደግሞ በተመሳሳይ ነው። በየዘመናቱ የሚሰጡን ፊልሞች ከኛ የህንድ ማህበራዊነት እና የህንድ ባህል ብዙ ነገሩ ከኛም ባህል ጋር የሚመሳሰል ሁኔታ ስላለ በቀላሉ ወደ ውስጣችን የሚገባበት ሁኔታ ተፈጥሯል የሚል ግምት አለኝና ፊልም አክተሮቻቸውን ማወቅ አሁን ይታወቃሉ አይደለም። ከቀድሞ ጊዜ ጀምሮ እስከ አሁኖቹ ድረስ ያሉት ሙዚቃዎቻቸውም እንደዚሁ በጣም ተጽዕኖ ፈጣሪ ነበሩ። በየፊልሞቻቸው ውስጥ ሙዚቃዎች አሉና የባህሉ መተሳሰር የሚሰጡን መንገድ ይኸው ፊልማቸው ስለ ፍቅር አለ፣ ስለ ማህበራዊነት አለ እና እሱ በደንብ አስተሳስሯል ብዬ አስባለሁ በየዘመናቱ ማለት ነው። ከዛም ስንመጣ ደግሞ ከተማ ላይ ብዙዎቻችን እናስታውሳለን ህንድ ፊልም የሚተረጉሙ ሰዎች ነበሩ። ያው የህንዱ ቋንቋ ምን ያህል ቀና እንደሆነ ነው የምታየው። ፊልም በማየት ብቻ የሚተረጉሙ በርካታ ሰዎች አሉ ዛሬም ድረስ ማለት ነው። የህንድ ፊልሞች አሁን ምናልባት ዘመናዊነቱ በየቤታችን አመጣው እንጂ
ብዙዎች በየአካባቢው ያሉ የሚያሳያ ቤቶች ላይ ሄደን በዛው ቀጥታ ነው የሚተረጉሙልህ ታውቃለህ እና እዛ የሚባለውን እዚህ ጋር እየተረጎሙልህ ነበር። አሁን ምናልባት ዘመናዊነቱ እሱን ቀይሮት በተመሳሳይ እንግዲህ ተተረጉሙ ፊልሞችም ይመጣሉና የባህል ትስስሩ በሙዚቃ በፊልም እንደዚህ በጣም ረጅም ጊዜ የቆየ ነው። እንግዲህ አሁን ማንንም ሰው አዲስ አበባ መንገድ ላይ ወጥተህ ስለ ህንድ ብትጠይቀው ከፖለቲካው በቀድሞ የፊልሙ የሙዚቃውና የመዝናኛው ዓለም ጉዳይ ነው ቀድሞ የሚመጣለት የሚል እምነት አለኝ። ያው በፊልሞቻቸው መካከል ያሉ ሙዚቃዎችን በቃላችን እስከ መያዝ ፊልሞቹን የፍቅር መገለጫ አድርጎ በዕለት ተዕለት ህይወታችን ውስጥ ለቀልድ የምንጠቀማቸው እንዲህ ከሰዎች ጋር ለመግባባት ብዙ ነገሮች የምንጠቀምባቸው ናቸውና ፊልሙ ምን ያክል ህይወታችን ውስጥ እንዳስገባ ነው እንዳየነው። ህንድ ሲባል በኢትዮጵያውያን አእምሮ ውስጥ ያለው ቦታ ከፍ ያለ ቅርበታችንን በዛው ልክ ነውና እንግዲህ የዚች ሀገር ጠቅላይ ሚኒስትር ዛሬ አዲስ አበባ ናቸው። በእርግጥ ህንድና ኢትዮጵያ ታሪካዊ ግንኙነታቸው ትንሽ ለዘመናትም በኦልሞስት ኢትዮጵያ እንግዲህ በታሪኳ 2000 ዘመናት የ2000 ዓመታት ታሪክ አላት የምትባል ሀገር ናት። በዚህ ሂደት ውስጥ ደግሞ ከዛሬ 2000 ዓመታት በፊት የጀመረ ኦልሞስት 2 ሚሊኒየም ያስቆጠረ ግንኙነት አላት ከህንድ ጋር። ህንድም ከዛሬ እንግዲህ ከ2000 ዓመታት በፊት በአክሱም ስርወ መንግስት ኢትዮጵያ በዛ ወቅት የጀመረ ግንኙነት ነው አሁን ተጠናክሮ በዘመናዊ በርግጥ በዘመናዊ የዲፕሎማሲ ታሪክ ኦልሞስት 7 ዓመታት ያስቆጠረ ቢሆንም የሁለቱ ሀገራት ግንኙነት ግን በጣም በዘመናት መካከልም የነበረ ነው። እንደተባለው ከአክሱም ዘመን ጀምሮ ነው እንግዲህ ንግዱም በተለይ በዛ ዘመን ሁለቱም በስልጣኔ ላይ የነበሩ ስለነበሩ በህንድም አካባቢ የነበረ ከፍ ያለ ስልጣኔ ስለነበር በኢትዮጵያም አክሱም ትልቅ የስልጣኔ መዳረሻ ስለነበሩ በወቅቱ ተመሳሳይ ቦታ ላይ የሚያስቀምጣቸው የንግድ ግንኙነት ነበራቸው ማለት ይቻላል። የባህር ቀይ ባህርና አካባቢውን በሚጠቀሙበት ስለነበረ ህንድ ውቅያኖስን ጨምሮ ማለት ነው እዛ አካባቢ ያለው የፓወር የበላይነት የነሱ ስለነበረ በደንብ ግንኙነት ነበራቸው። በባህር የሚደረጉ የንግድ ልውውጦች ሰፊ የንግድ ልውውጦች እንደነበሩ ነው እንግዲህ ታሪክ የሚነግረን። ከዛ እንግዲህ ያው የታሪክም የዲፕሎማሲው ብዙ ግንኙነቶች በቀድሞ ዘመን ንግዱ ነው የሚያስተሳስረው። ቀድሞ ከዲፕሎማሲው ግንኙነት ቀድሞ ሀገራት በንግድ የሚፈጥሩት ግንኙነት ነገሩን ወደ ዲፕሎማሲም ይወስደዋልና ዘመናዊውም ዓለም ዘመናዊም ታሪክ ከተመሰረተ ወዲህ ያ የንግድ ግንኙነት ቀጥሏል። በተመሳሳይ ደግሞ የዲፕሎማሲው ግንኙነትም ጠንክሯል። በተለይ 1950ዎቹ ከአውሮፓውያኑ ወዲህ ያለው ግንኙነት ከፍተኛ ነው። የመጀመሪያው ዲፕሎማሲያዊ ግንኙነት ነው። ከዛ ግን የንግዱም ኢኮኖሚያዊ ግንኙነቱም ፖለቲካዊ ግንኙነቱም ቀጥሏል። የሚያገናኛቸው ብዙ መዳረሻዎች አሉት ይመስለኛል። እውነት ነው። የዲፕሎማሲውን በተመለከተ እንግዲህ ያው ዘመናዊ የኢትዮጵያና ህንድ ዲፕሎማሲያዊ ግንኙነት በ1950ዎቹ ተጀመረ እንጂ ያው እንዳላችሁት በሺህ ዘመናት በፊት ጀምሮ ሁለቱ ሀገራት በንግድ ሲገናኙ ነበረ። ጠንካራ የሆነ የንግድ ግንኙነት አላቸው። ኢትዮጵያም በዘመኑ ከፍተኛ የባህር ላይ ንግድ ታካሂድ ነበረ እና ህንድ አንዱ መዳረሻዋ እንደነበር እና ብዙ ታሪካዊ ማስረጃዎች አሉና ዲፕሎማሲውም ኢኮኖሚውም ጎላ ብሎ የሚታይበት ዘመን ነው ከ1950ዎቹ በኋላ። እንደሚታወቀው እንግዲህ ሁለቱ ሀገራት በብዙ በዓለም አቀፍ ከሁለትዮሹም በተጨማሪ በባለ ብዙ ወገን መድረኮች ሁለቱ ሀገራት ንቁ ተሳትፎ አላቸው። እንደ አብነት ለምሳሌ በ1960 በፈረንጆቹ የተቋቋመው የገለልተኛ ሀገሮች ቡድን ህንድ መስራች ነች። ኢትዮጵያ ደግሞ ከ5 አካባቢ ይመስለኛል አመት በኋላ ኢትዮጵያም ተቀላቅላ የገለልተኛ እንግዲህ ቀዝቃዛው ጦርነት ምስራቁና ምዕራቡ ጎራ ለይቶ በሚሻኮትበት ሰዓት ኢትዮጵያና እና ህንድ ግብጽ የመሳሰሉት የገለልተኛ ሀገራት ቡድን የሚባሉት እኛ ከየትኛውም ጎራ ነው ገለልተኞች ነን የሚል ማህበር አቋቁሞ ይሄው እስካሁን ድረስ አለ። ሁለቱም ሀገራት አባልነት በንቃት የሚሳተፉበት ነው ማለት ነው። በሌላም በኩል ደግሞ የዲፕሎማሲያዊ መድረክ ባለዙ በወገን ከተነሳ የተባበሩት መንግስታት ድርጅት ልንጠቅስ እንችላለን። አሁን ደግሞ በቅርብ ደግሞ የብሪክስንም ልናይ እንችላለን እና ሁለቱ ሀገራት እንግዲህ በባለ ብዙ ወገን ያየ ነው። በሁለትዮሽም ደግሞ ስናይ በብዙ መልኩ
በጣም ኢኮኖሚ በተለይ በጣም ሰፊ ጠንካራ ግንኙነት ያለበት ቦታ ነው። ያው እንግዲህ ከታሪክ እንዳነሳ ነው ታሪክ ላይ የነበራቸው ግንኙነት ከዛ በኋላ ግን ህንድ ከቅኝ ግዛት ነፃ ከወጣች በኋላ ወዳው ነው ከኢትዮጵያ ጋር ግንኙነቱ የተጀመረውና ከዛ ጀምሮ ያለው ግንኙነት እያደገ በየጊዜው አዳዲስ ነገሮችን እየጨመረ አድማሱን እያሰፋ እዚህ ያለበት ደረጃ ደርሶ በርግጥ በመካከል እንግዲህ በሁለቱ ሀገራት መካከል በከፍተኛ የሥራ ኃላፊዎች የጉብኝት ልውውጥ ማድረግ አሁንም ደግሞ ጠቅላይ ሚኒስትሩ ወደ ኢትዮጵያ እስከመምጣት ከዚህ በፊትም ጠቅላይ ሚኒስትር ዶክተር አብይ አህመድና የህንድ አቻቸው የህንዱ ጠቅላይ ሚኒስትር ጋር በበርካታ መልኩ ሲገናኙ በተለያዩ መድረኮች ላይ ሲወያዩ ያየነው የምናውቀው ነውና የሁለቱ ሀገራት ታሪክ ግንኙነቱ ዲፕሎማሲው እየጠነከረ መምጣቱን በርካታ ማሳያዎች አሉ። አፍሪካ ላይ ያላት ትኩረት ከፍተኛ ነው ህንድ እንደምናውቀውና የዓለም ሀገራት የሚሞክሩት እንቅስቃሴ አለ። በተለይ ከአፍሪካ ጋር ቻይናም በተመሳሳይ አሜሪካም ሩሲያም እንደ አፍሪካ ቀጣዩ አህጉር ስለሆነች ጊዜውም የእሷ የሚሆን ስለሆነ ሁሉም ሀገራትና አካባቢዎች ከአፍሪካ ጋር ያላቸውን ግንኙነት ጠንካራ ያደርጋሉና ሞዲም በተመሳሳይ የሞዲ መንግስትና የህንድ መንግስት በተመሳሳይ በእነዚህ ግንኙነቶች ጠንካራ የሆነ እምነት ያለው ነው። በተለይ ከኢትዮጵያ ጋር አሁንም መጥተው የሚያደርጓቸው የተለያዩ ስምምነቶችና የተለያዩ ውይይቶች ይኖራሉ ተብሎ ይጠበቃል። መምጣታቸውን ተከትሎ ማለት ነው። እነዚህ ግንኙነቶች እንግዲህ የሚጀምሩት ያው ብሪክስን አንስተናል። የደቡብ የተባለ ትብብርም አለ ሳውዝ ኮኦፕሬሽን። እሱም ላይ ሁለቱም ሀገራት ንቁ ተሳትፎ ነው ያላቸው። በተለይም ከላይኞቹ ሀገራት የሚደርሰውን ጫና ለመቋቋም ሁለቱም ሀገራት እየሄዱበት ያለው ርቀት ከፍተኛ ነው በየአህጉራቸው ማለት ይቻላል። ሁለቱም በጣም ሰፊ ህዝብ የያዙ ናቸው በየአህጉራቸው። ኢትዮጵያም በአህጉሯ ሁለተኛ ትልቅ ህዝብ ያላት ነች። ህንድም በተመሳሳይና በአህጉሯ ያላት ሰፊ ህዝብ ያላት ነችና እነዚህ ግንኙነቶች ከአፍሪካ አልፈው አህጉራዊ ሆነው እንደገና ደግሞ ሁሉም አይነት ግንኙነት ነው ማለት ይቻላል ከኢትዮጵያ ጋር ያላት። የእርስ በርስ ግንኙነቱ የሁለትዮሹ እንዳለ ነው። ከዛ አህጉራዊ ደግሞ ሲሆን የአፍሪካና የህንድ ግንኙነት አለ። በአጠቃላይ ደግሞ በዓለም ላይ ያሉ የሁለት ግንኙነቶች አሉ ብሪክስን ጨምሮ የደቡብ ስምምነቱ ማለት ነው። እነዚህ ግንኙነቶች እንግዲህ እስካሁን ባሉ አመታት ያስገኙት በርካታ ጥቅሞች አሉ። ኢኮኖሚያዊ ጥቅም፣ ዲፕሎማሲያዊ ጥቅም ማለት ነው። ማየት የምንችለው ኢትዮጵያ በሄደችባቸው ርቀቶች የህንድ ድጋፍ በተለያዩ መንኮች ነበረ። ኢትዮጵያ ህንድም በሄደችባቸው ርቀቶች ማለት ነው የስነ ልቦና ትስስሩ ከፍተኛ ነው። ምንድነው የቅኝ ግዛት ዘመን ላይ የነበረውን ትግል ኢትዮጵያ በአህጉሪቷ የነበራትን ታጋዮች በሙሉ እንዳሳየች ሁሉ ህንድም በዓለም አቀፍ ትግል ላይ መስፈርት የሆኑ ማሳያ የሆኑ መሪም ነበራት። ጋንዲን ማንሳት እንችላለን። ማህተመ ጋንዲ ኢትዮጵያ ውስጥ ሆስፒታል ተሰይሞላቸዋል። ይሄ ዝም ብሎ አይነት ሆስፒታል መሰየም ሳይሆን የሀገራቱን እርስ በርስ ሪኮግናይዝ መደረግ የሚጠይቅ የሚያሳይ ነው። አፍሪካ ለነጻነት ትግል ኢትዮጵያ ለነጻነት ትግል የምትሰጠውንም ቦታ የሚያሳይ ነው ማለት ነው። እነዚህ ትንሽ የሚመስሉ ግን በጣም ግዙፍ የሆኑ የግንኙነት መስመሮች ናቸው ዲፕሎማሲውን ጠንካራ ያደረጉት ማለት ይቻላል። ኢትዮጵያ በጋንዲ ስም ሆስፒታል ስትሰይም ለህንድ ህዝብ የነጻነት ትግል የምትሰጠውን ቦታ የሚያሳይ ነው። ለዓለም የነጻነት ትግል የምትሰጠውን ቦታ የሚያሳይ ነው። ከዛ ውጪ የህንድ የነጻነት ትግልን መደገፏንና ተቀባይነት ያለው እንደሆኑ ማሳያ ነው። እነዚህ ሁኔታዎች በህንድ የፈጠሩት ስሜት አለ። አሁን ያለውን ግንኙነት የሚፈጠሩት እነሱ ሂደቶች ናቸው ማለት ይቻላል። እንደተባለው ሁለትዮሽ ግንኙነቱ ከዚህ በኋላ ጠንካራ ሆኖ ይቀጥላል። ከዚህ በፊትም ያሉ ግንኙነቶች ቀላል አይደሉም። ኢኮኖሚያዊ ግንኙነቱ ቀላል የሚባል አይደለም። እንግዲህ ከመቶ ሺዎች የጀመረው የአፍሪካና የህንድ የኢኮኖሚና የንግድ ግንኙነት አሁን ወደ ቢሊዮን ዶላሮች ከፍ ብሏል። ይሄ ቀላል ሂደት አይደለም። እንደ አፍሪካ አንዷ ሀገር ኢትዮጵያ ነችና በዚህ ሂደት ውስጥ ያላት ተሳትፎም ከፍተኛ ነውና አሁንም የህንዱ ፕሬዚዳንት ጠቅላይ ሚኒስትር ቆይታ ነገሮችን ከዚህ በላይ ከፍ አድርጎ በኢኮኖሚውም በአጠቃላይ ሁኔታ የሚያስተሳስረው። ከዛ ውጭ ግን ዲፕሎማሲውን ምን ይዞታል ካላችሁኝ የህዝብ ለህዝብ ግንኙነቱም
ትልቅ ግንኙነት ነው ብዬ አስባለሁ። ቀላል የሚመስል ግን በጣም ጠንካራ የሆነ ግንኙነት። ኢትዮጵያውያን ብዙዎቹ ህንድ ሀገር ተምረዋል። ህንድ ብዙ ኢትዮጵያውያን የህንድ የትምህርት እድል ከፍታለች። እነዚያ የትምህርት እድሎች ልጆች መጥተው ሀገራቸውን በድጋሚ እንዲጠቅሙ ከፍተኛ የሆነ አስተዋጽኦ አድርጋለች። ህንድ ውስጥ የተማረ አንድ ሰው ስለ ህንድ ያለውን አመለካከት ብታየው በጣም ከሀገራቱ ግንኙነትና ከህዝቡ ግንኙነት ጋር በደንብ የሚተሳሰር ይሆንልሃልና ብዙ የባህል ግንኙነቶችም አሉ። አለባበሳችን ይሄ የባህላዊ አለባበሳችን ላይ ያለን የስርዓታዊ አለባበስ የሰዎችን አክብሮት ሰላምታችን በአጠቃላይ አሁን የምዕራብ ዓለም ሰላምታንና የምስራቁን ሰላምታ ስናየው በጣም ይለያያል። ለሰው አንገት ደፍቶ ሰላም እስከ ማለት የሚደርስ የሰላምታ አሰጣጥ አመጋገባችን በሙሉ ማለት ነው። የምንጠቀማቸው ምግቦች ላይ የምንጠቀማቸው ቅመሞች ጨምሮ በጣም እነዚህ ትንሽ የሚመስሉ ግን የሀገራቱን ግንኙነት በደንብ የሚያጠናክሩ ናቸው። በተመሳሳይ ደግሞ ኢትዮጵያ ውስጥ በርካታ ህንዳውያን አሉ። ከረጅም ዓመታት ወዲህ ትምህርት ቤቶችም አሉ። የህንድ ኮሚኒቲ ትምህርት ቤቶች አሉ። ህንዳውያን መምህራን አሉ። ብዙዎቻችን እንደውም በዩኒቨርሲቲ ትምህርት ህንድ መምህራኖችን አግኝተናል፣ አስተማሪዎች ተምረናል። እነሱ ቀላል የሚባሉ መተሳሰሮች አይደሉም። እንደ ሀገር መንግስት ለመንግስት ከሚያደርገው ግንኙነት በተጨማሪ የህዝብ ለህዝቡ ግንኙነት በደንብ ስር እንዲሰድ የሀገራቱ ግንኙነት ያደርጋልና ህንድ ለምትወስናቸው ኢትዮጵያ ላይ ለምትፈጽማቸው ለምትሄድባቸው ግንኙነቶች ሁሉ ኢትዮጵያ ውስጥ ያሉ ህንዳውያንን ታሳቢ አድርጋ ነው። ኢትዮጵያም ያላትን እዛ ሀገር የሚከፈተውን የትምህርት እድል አጠቃላይ ሁኔታን ግምት ውስጥ በማስገባት ዜጎቻቸውን ሁለቱም በማሰብ የሚያደርጉት ግንኙነት ስለሆነ ዲፕሎማሲው በደንብ እንዲተሳሰር ምክንያት ሆኗል የሚል ግምት አለኝ። ያው እንግዲህ ትምህርቱን በጥሩ ሁኔታ ገልጸዋል አዲስ። የኔ ሀሳብ ደግሞ ማንሳት የፈለኩት በኢንቨስትመንትና በማኑፋክቸሪንግ ላይ በጣም ህንዶች በሰፊው ተሳትፎ እያደረጉ ነው እና በአገር ለሀገር ባለው ግንኙነት በከፍተኛ ሁኔታ የንግድ ልውውጥ አላቸው ሁለቱ ሀገራት እና በዘመናት መካከል እንትኑ እየጨመረ ነው የመጣው የንግድ ትስስራቸው። ኢምፖርት ኤክስፖርቱ በከፍተኛ ሁኔታ እየጨመረ ነው። ያው እንግዲህ እንደሚታወቀው ህንድ የከፍተኛ የሆነ የሰው ኃይል ወደ ተለያዩ ዓለም ሀገሮች በመላክ አሰልጥነው በመላክ ይታወቃሉና በሬሚታንስም በጣም በብዙ ከአውሮፓም ከአሜሪካም በከፍተኛ ደረጃ ከዓለም ይመራሉ። ሬሚታንስ ወይም ደግሞ ዜጎቻቸው ውጭ ሰርተው ወደ ሀገር ውስጥ በሚልኩት ገንዘብ መጠን ዓለም ይታወቃሉ እና ሰራተኞቻቸው ኢትዮጵያም ውስጥ አሉ እንደዚሁ በመምህርነት ቅድም እንዳነሳችሁት እና የንግዱን ደግሞ ስናይ በከፍተኛ ሁኔታ እቃዎች፣ ጨርቃጨርቅ፣ ማሽነሪዎች እንደዚሁም የተለያዩ ፕላስቲክና ኬሚካል ምርቶች ወደ ኢትዮጵያ ይገባሉ። እኛም እንግዲህ የተለያዩ ምርቶች ወደ ህንድ እንልካለንና በዘመናት መካከል ቁጥሩ እየጨመረ እድገት እያሳየ ነው የመጣው። ከዚህ በተጨማሪ የቀጥታ ኢንቨስትመንት ወይም ደግሞ ፎሬን ዳይሬክት ኢንቨስትመንት እንግዲህ ህንድ ከኢትዮጵያ ቀጥታ ኢንቨስት ከሚያደርጉ ሀገሮች ተርታ ህንድ ከአምስቱ ውስጥ አንዷ ነች። ከፍተኛ የሆነ ኢንቨስትመንት አላቸው በተለይ በሕክምና፣ በመድኃኒት ምርት፣ በጨርቃጨርቅ ላይ በኢትዮጵያ ውስጥ በሰፊው ከ650 በላይ ያክል የህንድ ኩባንያዎች ኢትዮጵያ ውስጥ ኢንቨስት አድርገው እየሰሩ ነው ማለት ነው። ይህ እንግዲህ እንደ ማየት እንደሚቻለው እንግዲህ በርካታ የስራ ዕድል ይፈጥራል። ኢትዮጵያም እዚህ በሚመረቱ ምርቶች ውጪ ፎሬን ከረንሲ ታገኛለች። ንግድ ምርት ይጨምራል፣ ጥራት ይጨምራል እና በሰፊው እየተሳተፉ አሉ። እንግዲህ በርካታ በሕክምናም ዘርፍ ብዙ የህንድ ባለሙያዎች ኢትዮጵያ ውስጥ እየሰሩ ይገኛሉና ይህን ስናይ ሁለቱ ሀገራት በብዙ ዘርፍ ኦልሞስት በሁሉም ዘርፍ በሚባል ደረጃ ተሳትፎ አላቸው፣ ጠንካራ ግንኙነት አላቸው። ይህንንም በሚያሳይ መልኩ ነው እንግዲህ የሁለቱ ሀገራት ቀደምት የነበረው የታሪካቸው ሂደት በሚመጥን ደረጃ እያደገ እየጠነከረ መምጣቱን የሚያመላክቱ ናቸው ማለት ነው።
አዲስ አንተም እንዳነሳው ህዝብ ለህዝብ ላይ ያረጋ ስለሆነ በቀጣይም ወደፊት የሚቀጥል ነው። ምክንያቱም ይሄ በሁለት መንግስታት መካከል የተንጠለጠለ ሳይሆን መሰረቱን ህዝብ ያረጋ መሰረቱን ባህል ያረጋ የሁለቱ ሀገራት ህዝቦች በባህልም በብዙ ነገር የተሳሰሩ ምክንያቱም የህንድ የአርት ሰዎች የጥበብ ሰዎች ወደ ኢትዮጵያ ሲመጡ እናያለን። ኢትዮጵያን ይጎበኛሉ። የኢትዮጵያ ባህል ቡድን ደግሞ ወደ ህንድ ያቀናል። ይሄ ህዝብ ለህዝብ የጣለ ነው መሰረቱን። ከዛ ውጭ በርካታ ማሳያዎችም ቀደም ሲነሳ እንደነበረው ህዝብ ለህዝብ ነው መሰረቱና ይሄ ደግሞ በቀጣይ የሁለቱ ሀገራት ትብብር እንዲሁ ተጠናክሮ ከዚህ በላይ ያበበ ከዚህ በላይ የጎመራ እንደሚሄድ ነው ማሳያ የሚሆነውና ከዛ ውጭ በርግጥ ህንድ ከኢትዮጵያ በበርካታ መመዘኛም ኢትዮጵያን ሀገር የምታረግበት አብራ የምትሰራበት ምክንያቶችም ማንሳት ይቻላል። አሁን የደቡብ ስምምነት ላይ ይሄ ትብብሩ በማደግ ላይ የሚገኙ ሀገራት ራሳቸውን ለመቀየር ራሳቸውን ለማሳደግ የሚፍጨረጨሩ ሀገራት የሚተባበሩበት ስለሆነ በዚህ ተሳትፎ ወይ በዚህ ጥምረት ውስጥ ኢትዮጵያ ያላት ተሳትፎ የሚታወቅ ነውና ህንድ ኢትዮጵያ ላይ የምታየው ተስፋ በቀጣይ በሀገራት መካከል ያለው ትብብር ከዚህም በላይ እንደሚጠነክር አንዱ ማሳያ ነው። ኢትዮጵያ በተለይ በምስራቅ አፍሪካ ውስጥ ያላት ቅቡልነት በምስራቅ አፍሪካ ውስጥ ያላት ቦታ ከኢኮኖሚም አንፃር ከስፋትም አንፃር ከበርካታ መዘኛዎችን ብናይ የህንድ ፍላጎት መሆኑ አይቀርምና ከዚህ አንፃር ህንድ በምስራቅ አፍሪካ ውስጥ በምታደርገው እንቅስቃሴ ኢትዮጵያን እንደ መግቢያ በር ልትጠቀም ይሄ የሚጠበቅ ነገር ስለሆነ የሁለቱ ሀገራት ትብብር ተጠናክሮ የመቀጠሉ ጉዳይ ምንም አጠያያቂ አይሆንም። ሁለቱንም ተጠቃሚ የሚያደርግ ሁለቱንም በሁለቱም ሳይድ ፍላጎት በሁለቱም በኩል ፍላጎት የሚታይበት አይነት ትብብር መሆኑ ግልጽ ነው። የሁለቱም ህዝቦች በጣም ታታሪ ህዝቦች ናቸው። በተለይ ከሀገራቸው ወጥተው የሚሰሯቸው ስራዎች ላይ የዲያስፖራው ማህበረሰብ በጣም ለየሀገራቱ ኢኮኖሚ ላይ ትልቅ አስተዋጽኦ የሚያበረክት ነው። ያው የህንድን ኢትዮጵያ ላይ ያላቸውን ተሳትፎ ቴዲም አንስቶታል። ብዙ ማኒፋክቸሪንግ ኢንዱስትሪዎች በተለይም ኢንዱስትሪ ፓርኮች በሀገሪቱ በብዛት በተሰሩባቸው አካባቢዎች ላይ አታጣም የህንድ ትላልቅ የማኒፋክቸሪንግ ኢንዱስትሪዎች ይኖራሉ። እነዚህ ኢንዱስትሪዎች እንደተነሳው የመጀመሪያው ጥቅም የሀገሪቱንም ኢኮኖሚ በየውጭ ገቢ እንዲያገኝ የማድረግ ነው። አጠቃላይ ደግሞ የስራ እድልም የመፈጠር እንቅስቃሴ ላይ ናቸው። ከብዛታቸው አንጻር ደግሞ የሚገኘው ገቢም አለ። እንግዲህ ሀገሪቷ የምትሰበስበው ታክስ አለ፣ የተለያዩ ግብር አሉ። ከዛ ውጭ ደግሞ እንደ ሀገርም እናገኘው የውጭ ምንዛሪ አለ። እሱ እንዳለ ሆኖ ደግሞ ሀገራቱ በአጠቃላይ በኢኮኖሚው መልክ እንደ ሀገር የሚያደርጉት የንግድ ግንኙነት አለ። ባለፉት አመታት ሲያደርጓቸው የነበሩ የንግድ ግንኙነቶች አሉ። ኢትዮጵያ ወደ ውጭ የምትልካቸው ምርቶች ነበሩ። ከነዛ የቅባት እህሎች በብዛት ወደ ህንድ የመላክ አጋጣሚ አለ። ከህንድ ደግሞ በብዛት እንግዲህ ብዙዎቹን ነው የምንጥለው እንደተነሳው መድኃኒት በርካታ መድኃኒት ኢትዮጵያ ውስጥ ያሉ ከህንድ የሚገቡ አሉ። ከዛ ውጭ ደግሞ በሕክምናው ዘርፍ እየሄድንበት ያለው መደጋገፍም ቀላል አይደለም። የኢትዮጵያ ብዙ ሕክምናዎች በህንድ ሀገር የሚካሄዱባቸው ሁኔታዎች አሉ። ኢትዮጵያ ውስጥ ያሉ ሕክምና አሁን ኢትዮጵያ ቀጣይ እያሰበችው ያለችውን አቅጣጫ ስናይ በተለይ በሕክምናው ዘርፍ ሀገሪቱን የሕክምና ቱሪዝም መዳረሻ የማድረግ ነውና ለዚህ ትክክለኛ ማሳያ የምትሆነው ህንድ ትሆናለች የሚል ግምት አለኝና ከብዙ የዓለም ሀገራት ለሕክምና ወደ ህንድ የሚሄዱ ሰዎች አሉና ይሄ ማሳያነቷንም አይተን ቀጣይ ወደ ተግባር ስንቀይረው ይሄን አካሄድ አጠቃላይ ምስራቅ እስያ አካባቢ ያሉ ሀገራት በዚህ በጣም ጥሩ ተሞክሮ አላቸውና ህንድም ደግሞ በዚሁ የሚነሳ ነው ማለት ይቻላልና የሀገራቱ ኢኮኖሚያዊ ግንኙነት የውጭና የገቢ ንግድም ላይ ያለው ትስስር ከፍተኛ ነው የሚለውን በዚሁ እንድናነሳው ፈልጌ ነው። እሺ እንግዲህ ቅድም የአፍሪካና የህንድ እንዲሁም የኢትዮጵያ ደግሞ እንግዲህ የአፍሪካ ህብረት መቀመጫነት እንግዲህ በቅርብ ጊዜ አይታችሁ ከሆነ አገሮች ከአፍሪካ እንግዲህ ቀጣዩ የዓለም የኤነርጂ የማዕድን የሪሶርስ ምንጭ ናት በሚል ብዙዎቹ ትኩረት አድርገው እየሰሩ ነው። አይታችሁ ከሆነ የአሜሪካ አሜሪካ የሚባል ፎረም አለ። የቻይና አፍሪካ የሚባል የሩሲያ አፍሪካ የሚባል የጣሊያን አፍሪካ አገሮች እንደዚህ እንትኖች አሉ ፎረሞች አሉ ከአፍሪካ ጋር አገሮች
በተናጠል የሚኖራቸው እና ይሄን ነገር ብዙ ጊዜ ያው እንግዲህ ኢትዮጵያ የአፍሪካ ህብረት መቀመጫን በመሆኗ እንደገና ደግሞ በዓለም አቀፍ ደረጃ ባለ ብዙ ወገን ዲፕሎማሲ ላይ ያላት ጠንካራ ተሳትፎ አለ። አፍሪካ የዓለም የተባበሩት መንግስታት ድርጅትን በመመስረት በሊግ ኦፍ ኔሽን በመሳተፍ እነኚህ ነገሮች አሉ። ስለዚህ ምንድነው ህንድም የኢትዮጵያን እንደ ወደ አፍሪካ የመግቢያ በር ልትጠቀምባት ትችላለች፣ እየተጠቀመችባትም ነው። በአፍሪካ ታሪክ ውስጥ በነጻነት ትግል ውስጥ ከፍተኛ አስተዋጽኦ አለን። አፍሪካ ህብረት መስራቾች ነን እና ህንድም ይሄን አዝማሚያ ይሄን እየተጠቀሙበት ነው። ኢትዮጵያ ጋር በብዙ መልኩ እየሰሩ ባሉበት እንደገና ደግሞ ከአፍሪካ ጋር ደግሞ ያለውን መስመር ስናይ ጠንከር ያለ ሆኖ ይታያል። ቅድም ቁጥሮችን አንስተናል። ከ100 ቢሊዮን በላይ የንግድ ልውውጥ አለ በአፍሪካና በህንድ መካከል። ከ27 ሚሊዮን በላይ ህንዳውያን በአፍሪካ ውስጥ በተለያዩ የአፍሪካ ሀገራት ይኖራሉና በኢትዮጵያ በኩል የኢትዮጵያን ተፈላጊነት የኢትዮጵያን ተጽዕኖ የኢትዮጵያን አቅም ነው የሚያሳየው። እንግዲህ ህንድ ሌሎችም ሀገሮች በኢትዮጵያ በኩል ነው እንደዚህ የአፍሪካን ጉዳይ ከአፍሪካ ጋር ለመስራት ሲያስቡ ኢትዮጵያ ዋናዋ መግቢያ በር ነች እና ይሄም የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት አንዱም ይሄ ነው። ከዚህ በተጨማሪ በባለብዙ ወገን ሲነሳ ህንድ አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድምጽን በድምጽ የመሻር መብት ድምጽ ቦታ ያስፈልጋታል ብለው ሪፎርም ከጠየቁ ሀገራቶች አንዷ ነች እና ኢትዮጵያም እንደ አፍሪካ ወኪልነቷ በከፍተኛ ደረጃ ይሄን ጉዳይ አጀንዳ ስታነሳ ቆይታለች እና ይሄን ነገር በጣም ኢምፖርታንት ስለሆነ መነሳት ስላለበት ነው። ምክንያቱም በባለብዙ ወገን እየተባበርን ከሆነ ለሌሎች ሀገሮችም እየሰራን ነው ማለት ነው። ለአፍሪካ ስንል 54 ሀገራትም እየሰራን ነው፣ ከህንድ ጋራም እየሰራን ያለንበት ሁኔታ ነው እና ይሄ በጣም ወሳኝ ጉዳይ ስለሆነ ነው ለመጥቀስ ያሰብኩት። እንግዲህ ሌላ አሁን ደግሞ ብሪክስም ትልቁ መድረክ ነው። እንግዲህ አሁን በዚህ በ20ኛው ክፍለ ዘመን በከፍተኛ ሁኔታ ትልቅ አቅም የፈጠረ ነው። ምክንያቱም ኢመርጂንግ ኢኮኖሚ ነው የሚባሉት ዓለምን 40% ኢኮኖሚ ጂዲፒ የሚያዋጣ ሀገሮች ናቸው። በጣም ወጣት የሆነ ፖፑሌሽን ያለበት ነው። እንግዲህ ያው ምዕራቡ ዓለም እንደምታውቁት የፖፑሌሽን ኤጂንግ ችግር አለባቸው። አይወልዱም፣ አይተኩም፣ ሰራተኛ ኃይል የላቸውም። ወደፊት ትልቁ ፍራቻቸው ይሄ ነው። ወደ ሳውዘርን ሄሚስፌር ስንመጣ ደግሞ ፖፑሌሽኑ ወጣት ነው፣ የወርክ ፎርስ ነው፣ ሰራተኛ ነው እና ኢኮኖሚውን በጣም እያደገ ነው። ሪሶርሱም ገና በደንብ ኤክስፕሎይት አልተደረገም ወይም ደግሞ እየተጠቀምንበት ነው፣ ገና እየጀመርነው ነው እና ይሄንን በዚህ መድረክም እየሰራ ነው እና የህንድ ካላት ቁጥር የህዝብ ቁጥር አንጻር ካላት ኢኮኖሚ አንጻር ካላት ዓለም አቀፍ ተጽዕኖ አንጻር ከኢትዮጵያ ጋር መስራቷ በዚህ በሁለትዮሽም በባለብዙ ወገንም እጅግ በጣም የሚያስፈልገንና እነሱ የሚያስፈልጋቸው ነገር ነው። በሳይንስና በቴክኖሎጂው ዘርፍ ህንድ እንግዲህ ከሀገራቸው አልፎ ዓለም ላይ ያሉ የሚፈጥሩትን ተጽዕኖ እናንተም ታውቃላችሁና የአሜሪካ ትላልቅ ኩባንያዎች በህንዳውያን የተያዙ ናቸው። ቴክኖሎጂው ላይ እና ሳይንሱ ላይ እየሄዱበት ያለው ርቀትም በዛኑ ልክ ነው። ከዛ ውጪ አካባቢው ላይ ያሉ ተጽዕኖ የመፍጠር አቅማቸውም ከፍተኛ ነው። በተለይ በብሪክስ አማካኝነት ታስታውሱ እንደሆነ የዓለም ትልቁ መገበያ ገንዘብ እንግዲህ በዲፎልት ለዘመናት ዶላር ሆኖ ቆይቷል እና እሱን የሚገዳደር ሀሳብ ካመጡ ሀገራት መካከል አንዷ ህንድ ነች። ከቻይና ጋር የምታደርገው የአጠቃላይ የውጭ ንግድ በሀገራቱ ገንዘብ እንዲሆን ጥሪ አቅርባ እንቅስቃሴውም የተጀመረው በዛ ከሩሲያም ጋር በተመሳሳይ እና አካባቢው ላይ ያለውን የዚህ የምዕራቡን ተጽዕኖ ለመግታትም እየሄደችበት ያለው ርቀት ቀላል አይደለም ማለት ይቻላል። በአካባቢው ካለው በተጨማሪ ደግሞ ይህንን አይነት ስሜት በመላው ዓለም በተለያዩ አህጉራት ላይ ለማስፋት ጥረት እያደረገች ነው። አንዱ ማሳያም ይመስለኛል እንግዲህ የናሬንድራ ሞዲ ወደ ኢትዮጵያ የመምጣት ኢትዮጵያ አዝማሚያዋ በማደግ ላይ ያለች ከሀገራት ጋር ከሁሉም ሀገራት ጋር እና አህጉራት ጋር በኩል መንፈስ የምትሰራ የሀገርን ጥቅም የማስከበር ሂደት ላይ ያለች በዚህ ሂደት ውስጥ ደግሞ የሀገራትን ትብብር የምትጠይቅ አብሮ መስራትን የምትጠይቅ የማደግ ተስፋ ያላት ሀገር ነች እና እዚህ ሀገር ላይ የሚሰሯቸው የጋራ ስራዎች ውጤታማ
እንደሚሆን ስለሚያምኑም ነው ይመስለኛል ከሀገሪቱ ጋር በትብብር ለመስራት የሞከሩት። የእሳቸው መምጣት ይዟቸው የሚመጡ ነገሮች አሉ፣ ምንም ጥያቄ የለውም። ከዚህ በተለይ ብዙ ኢንቨስትመንት ሰዎች ወደ ኢትዮጵያ ይመጣሉ የሚል ግምት አለ። ምክንያቱም የሀገራቱ ግንኙነት መጠንከር ኢንቨስትመንቶችን ይስባል፣ ምንም ጥያቄ የለውም። አንድ መሪ ወደ ሌላ ሀገር ሄዶ በዛ ሀገር ላይ ያለውን እምነት ሲያሳይ፣ በዛ ሀገር ላይ ያሉ ኢንቨስትመንቶችን ሲያረጋግጥ እና መሪ ሳይሄድ ያለው ልዩነት ሰፊ ነው። እስካሁን እንግዲህ እሳቸው ሳይመጡም የነበረው ግንኙነት ጥሩ ነው። ከዚህ በላይ ደግሞ እንጠብቃለን የሚል ግምት አለኝ። ኢትዮጵያውያን ባለ ሀብቶችም አቅማቸውን አዳብረው በህንድ ገበያ ውስጥ የሚገቡባቸው ሁኔታዎች ሊኖሩ ይችላሉ። የሀገራቱን ሁለትዮሽ ግንኙነት የበለጠ ጠንካራ ለማድረግ የህንድ ባለ ሀብቶችም ደግሞ የበለጠ ወደ ኢትዮጵያ የሚሳቡበት ሁኔታ ይሆናል ማለት ነው። የመሪ መምጣት እንደዚሁ መሪዎቹ የሚገናኙበት ጉዳይ ብቻ ሳይሆን ሌሎች ተጨማሪ የሁለቱን ሀገራት የጋራ ጥቅም የሚያስገኙ ናቸው፣ ከዲፕሎማሲው ባሻገር ማለት ነው። የሀገራቱ መሪዎች መገናኘት የሀገራቱን ግንኙነት ያሻሽሏል፣ ግን አብሮ የሚመጡ ብዙ ነገሮች አሉ። የንግድ ግንኙነቱንም ከዚህ በላይ ከፍ ያደርገዋል የሚል ግምት አለኝ። ሀገራቱ ያላቸው ሪሶርስ እስካሁን በጣም የተወሰነ ነበር። ኢትዮጵያም ወደ ህንድ የምትልካቸው ምርቶች በጣም የተወሰኑ ናቸው። ሞዲ መምጣት ግን ብዙ ነገር ስለ ኢትዮጵያ እንዲያውቁ ይገፋቸዋል የሚል ግምት አለኝ። ኢትዮጵያ እስካሁን ድረስ እንግዲህ ከቡናና ከቅባት እህል ያልዘለለ የውጭ ንግድ ነበራትና አሁን ከዛ የተሻለ ዘመን እንዳለም የሚያውቁበት አጋጣሚ ይሆናል ብዬ አስባለሁ። የኢትዮጵያ መንግስትም እሱን ለማድረግ ጥረት ማድረግ አለበት ብዬ አስባለሁ። አብረው የሚመጡ ዴሊጌቶች አሉ፣ ልኡካን አሉ፣ ባለሀብቶችም ሊመጡ ይችላሉ ከህንዱ ጠቅላይ ሚኒስትር ጋርና እሱን ያለንን ሀብት ኢትዮጵያ ያላትን ሀብት በደንብ ማሳየት ይጠበቅብናል ብዬ አስባለሁ። በህንድም በኩል ያለውን እኛ እንደ ሀገር ልንጠቀምባቸው የምንችላቸውን አማራጮች በደንብ መረዳት መቻል አለብን። ከዚህ በላይ ግንኙነቱ በተለይ በንግድ ላይ ትልቁ የሀገራት ምሰሶ ኢኮኖሚው ነውና በኢኮኖሚው እኛ የምንጠቀምበት እንዳያንም ደግሞ በኢትዮጵያ ገበያ ላይ የሚጠቀሙበት አሁን የኢትዮጵያ ገበያ እንደምታዩት የውጭ ባለሀብቶችንም ለማስተናገድ ክፍት ሆኗል። ብዙ መስኩ ማለት ነው። ብዙ እንቅስቃሴው የሀገሪቱን ሪሶርስ ተጠቅመ የሀገሪቱን አጠቃላይ የንግድ አካሄድና ህግ ተከትለ የምትንቀሳቀስ ከሆነ ክፍት ሆኗል ለብዙ የኢንቨስትመንት ለአጠቃላይ ለጅምላ ንግድ ሁሉ ክፍት የሆነበት ገበያ ነው ኢትዮጵያ ያላትና እሱን በደንብ ማስረዳት መቻል አለብን። ብዙ ባለሀብቶችና ብዙ ኢንቨስትመንት ሰዎች ወደ ኢትዮጵያ እንዲመጡ ማድረግ አለብን። ከዛ ውጪ ቀደም ሲል እንዳነሳሁት የሳይንስና ቴክኖሎጂ ግንኙነታችንም ከፍ ማለት አለበት። ኢትዮጵያ አንዱ ፒላር አድርጋ እየተንቀሳቀሰች ነው የአይሲቲውን እና እሱ ላይ ፒላር መሆን ካለባት መስራት የምትችለው ከእንደዚህ አይነት በሳይንስና በቴክኖሎጂ ጥሩ እውቀት ካላቸው ሀገራት ነው። ከሀገራቸው አልፎ ለሌሎች ሀገራትም ትላልቅ ተቋማት ጥቅም እያስገኙ ያሉ ሰዎች ያሉበትን ሀገር እውቀት በደንብ መጠቀም አለብን ብዬ አስባለሁ። ህንድ ብዙ የተማሩ ኃይል አላት። ሀገሪቷ ህንድ ውስጥ ብዙ የስራ አጋጣሚ አላቸው። ከዛ ውጪ ግን ከሀገራቸው ወጥተው ያንን የእውቀታቸውን ማጋራት የሚችሉ ህዝቦች ናቸውና ይህንን እውቀታቸውን እኛም መጋራት አለብን። እኛም ያለንን ከዚህ በፊት እነሱ ከሚያውቁት ውጪ ብዙ ኢኮኖሚ መስርተናል፣ ብዙ ሀብት ፈጥረናል፣ ብዙ ሪሶርስ አውጥተናል። የነበሩን ታስረው የቆዩ ያልታወቁ ብዙ ሀብቶችን አውጥተናል፣ ብዙ ማዕድናትን አግኝተናል። እነዚህንም ማስተዋወቅ ይኖርብናል። ብዙ የኢንቨስትመንት አማራጮች አሉ። በትክክል እነሱን አማራጮች በደንብ ማሳየት ይጠበቃልና የሞዲ መምጣት እንግዲህ እነዚህን በሮች ይከፍታቸዋል የሚል ግምት አለኝ። እነዚህን የኢንቨስትመንት መዳረሻ አማራጮችን እንደ ሀገር ስናስተዋውቅ ቆይተናል። አሁን ደግሞ በጠቅላይ ሚኒስትር ደረጃ ሲመጡ ይህንን አዲስ አንተ እንዳነሳው እምነት ያሳደራልና የህንድ ዓለም አቀፍ ኩባንያዎችን ባለሀብቶችን ትኩረት ነው ማግኘት ይሄ ትልቁ ዕድል ነው። እንግዲህ በኢትዮጵያ በሚኖራቸው ቆይታም አንዱ ትልቁ ነገር ይመክራሉ ተብሎ የሚታሰበው ወይ ደግሞ የሚመክሩባቸው ጉዳዮች አንዱ የኢንቨስትመንት የሳይበር ደህንነትና ሌሎችም ጉዳዮች ስለሆኑ እዚህ ውስጥ ያው ኢንቨስትመንቱ በሰፊው የሚዳሰስ በሰፊው የሚታይ ነው። እንግዲህ አሁን
ጠቅላይ ሚኒስትር ናሬንድራ ሞዲን ጉብኝት እንግዲህ ኢትዮጵያ መምጣታቸውን ክብደቱን ማሳየት ፈልጋለሁ እዚህ ጋር። ምክንያቱም እሳቸው 2014 በፈረንጆቹ ነው ስልጣን ላይ የመጡት። እንግዲህ የህንድ መሪ ከ11 ዓመት በላይ ኢትዮጵያን ጎብኝተው አያውቁም እና እሳቸው በስልጣናቸው ለመጀመሪያ ጊዜ ነው ከ10 ዓመት በኋላ ሲጎበኙና አሁን ሰሞኑን እንግዲህ 3 ሀገር ነው የጎበኙት። ጆርዳን እና ኦማን ጎብኝተው ነው ኢትዮጵያ የሚመጡት እና እዚህ ሲመጡ በእኛ ሀገር ብዙም ያልተለመደ ያላየነው ነገር ምንድነው? እሳቸው ለሁለቱ ምክር ቤቶች ለፌዴሬሽን ምክር ቤትና ለህዝብ ተወካዮች ምክር ቤት ንግግር ያደርጋሉ። እንግዲህ ከዚህ በቅርብ ጊዜ ገጥሞኝ አያውቅም። የአንድ ሀገር መሪ በፓርላማ ተገኝቶ ንግግር ሲያገኙ ፕሮቶኮሉ ከፍ ያለ ነው ማለት ነው። እንግዲህ የሁለቱ ሀገራት ግንኙነት ጠንካራ መሆኑን አንድ ማሳያ ነው። የሀገር መሪ ፓርላማ ገብቶ ሁለት ምክር ቤቶች ጋር ንግግር ማድረግ ትልቅ ሁነት ነው እና ትልቅ ትርጉም የሚሰጠው ነጥብ ነው እና የእሳቸው መምጣት ይሄ ወሳኝ ነው። ሁለተኛ እንግዲህ የዓለም ትልቋ ዲሞክራሲ የምትባለውና የዚህ ፌዴሬሽን በፌዴራል ስርዓት ነው የምትተዳደረው። ኢኮኖሚዋም ጠንካራ ነው። እንግዲህ ይሄ የዚህ ሀገር መሪ ነው ኢትዮጵያ የመጣው። እንግዲህ ይሄ በጣም ትልቅ ነገር ነው ለኛም። እንዲሁ ስናየው መሪዎቹ እኮ ተገናኝተዋል እኮ በሌሎች ውጭ መድረኮች በጂ20 ተገናኝተዋል፣ በብሪክስ ስብሰባ ተገናኝተዋል እና ይሄ ግን እሳቸው እኛ ጋር መጥተው በኦፊሻል የስራ ጉብኝት መጥተው ይሄንን ሲያደርጉ የሚሰጠው ትርጉም ከፍ ያለ ነው። አሁን የሚነሱት ነጥቦች አሉ አይደል? እንግዲህ በግብርና፣ በኢንቨስትመንት፣ በኤነርጂ በብዙ ዘርፎች ላይ ውይይት ያደርጋሉ። እንዲሁም ደግሞ ህንድ ቀጣዩ የብሪክስ ጉባኤ አዘጋጅ ነች እና እነኚህ ነገሮችን ስናይ የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ትልቅ ትርጉም የሚሰጠውና በዲፕሎማቲክ ፕሮቶኮል ሚዛኑ ከፍ ያለ ነው ማለት ነው። የፌዴራሊዝሙን ስታነሳ ምን አስታወስከኝ? የተመሳሳይ የሆነ እንግዲህ ህዝብ ያለንን ብዝሃ ሃይማኖት፣ ብዝሃ ቋንቋ ያለው ህዝብ ነው የህንድም ህዝብና እሱን በደንብ ማኔጅ አድርገው በፌዴራሊዝም እየተንቀሳቀሱ ያሉ ህዝቦች ናቸው። ያው እኛም ፌዴራሊዝምን ነው የምንከተለው። እኛም እንደ ህንድ በተመሳሳይ ብዙ ሃይማኖት፣ ብዙ ቋንቋ ያለባት አገር ነችና ህንድም በተመሳሳይ በዛ ሂደት የምትሄድ ያለች ሀገር ነችና ስለዚህ ኢኮኖሚያቸው ብቻ ሳይሆን ፖለቲካቸውም አስተማሪ ነው ማለት ይቻላል። እስካሁን እንግዲህ በሀገሪቱ ያለው የስልጣን እንቅስቃሴ በጣም ሰላማዊና በምርጫ የተመራ ነው እስካሁን ባለው የህንድ የፖለቲካ እንቅስቃሴ ማለት እንችላለን። ከዛ ባሻገር ደግሞ እየተንቀሳቀሱበት ያለው የፖለቲካ መስመርም በጣም የተረጋጋ ነው። እንደ ሌሎች አውሮፓ ሀገራት አይደለም። የቢሊዮን የሚቆጠር ህዝብ ያለበት ያውም የተለያየ ዳይቨርስ የሆነ ህዝብ ያለበትን ሀገርና በአንድና በመቶ ሺዎች መካከል ያለ ህዝብን ያለው አስተዳደርም ይለያያል እና እኔ ዲሞክራሲ ሲባል የህንድ ዲሞክራሲ ትንሽ ያስገርመኛል። ምክንያቱም ካለው ህዝብ ቁጥር አንጻር፣ ካለው ልዩነት አንጻር እና ካላት ተስፋ አንጻር በጣም የሚያስገርመኝ የዲሞክራሲ አካሄድ ነው እየሄዱ ያሉትና በጣም የህዝብ ብዛት ማተር ያደርጋል ብዬ አስባለሁ። እንደ ህዝብ ብዛትና እንደ ልዩነት የሀሳብ ልዩነትም ይኖራል የሚል ግምት አለኝና እነዛን ሁሉ የሀሳብ ልዩነቶች ይኖራሉ። የሃይማኖት ልዩነቶች አሉ። በተለያዩ ወቅት የሚፈጠሩ ክፍተት ሊፈጥሩ የሚሞክሩም ሂደቶች አሉ። በህንድ ምናየው ነው በሃይማኖቶች መካከል፣ በባህሎች መካከል። ግን እነሱን ሁሉ ልዩነቶች አቻችለው እንደ ሀገር ደግሞ በአጠቃላይ ህንዳውያን ህንድ ውስጥም ያሉ ከህንድም ውጭ ያሉ የምታያቸው ከሆነ በሁሉም እንቅስቃሴ ላይ የሀገራቸውን ጥቅም የሚያስከብሩ ናቸው። ቅድም እንዳነሳ ነው የዲያስፖራው ማህበረሰብ ወደ ሀገሩ የሚልከው የሬሚታንስ ገንዘብ ከፍተኛ የትም ሰራ የትም ሀገሩ ላይ አስተዋጽኦ ማድረግ ይፈልጋል ማለት ነው። የትም ተንቀሳቀሰ በየትኛውም ዓለም ማለት ነው። ህንድ ውስጥ ያለው እንቅስቃሴ ነው። በብዙ ልዩነት ውስጥ ሀገሪቱ ውስጥ ያለውን የኢኮኖሚ መንገድ የነበሩበትን ሁኔታ እናስታውሳለን አይደል? ከ50 ዓመታት ከ60 ዓመታት በፊት ዛሬ ያሉበትን ሁኔታ እናየዋለን። በኢኮኖሚያቸው ያለውን እድገት እናየዋለንና እነዚህ ልዩነቶች እነዚህን የሃይማኖትም የቋንቋም ልዩነቶች አንድ ላይ አስተባብረ
ለዚህ አይነት ኢኮኖሚ መብቃት ቀላል ግምት የሚሰጠው አይደለም። በልዩነቶች መካከል ሁሉም በዛ ልዩነት አይኖርም አይደለም። ያን ልዩነት ሳይወስድህ ግን ለሀገር ጥቅም የሚሰሩ ዜጎችን ፈጥራለች እንደሚል ግምት አለኝና ይሄ ማሳያም ነው ለዓለም። እኛም ደግሞ አሁን እየሄድንበት ያለው መንገድ እሱ ነው። በተመሳሳይ ልዩነት ውስጥ ሆነን ግን በሀገር ጥቅም ላይ መደራደር የሌለበትና ሁሉም ሰው በተለያዩ ምክንያቶች ልዩነት ቢኖረው ለሀገር ያለውን ጥቅም ለሀገር የምናበረክተውን ነገር ለሀገር የምናሳርፈውን አሻራ ግን በጋራ ሆነን ማሳረፍ የምንችልባቸው መንገዶች አሉና የህንድን ዲሞክራሲ ትንሽ ስላነሳው ፌዴራሊዝሙን እሱን ለማየት ነው። ከሀገር ውጭ ሆኖ ግን ለሀገር መስራት እንደሚቻልም ማሳያ ናቸውና እሱንም እንደ ልምድ መውሰድ አለብን ብዬ አስባለሁ። ሰው ከሀገሩ ይወጣል ግን ወደ ሀገሩ ልቡ ነው። ሁሉም ሰው ኢትዮጵያዊም እንደዛ ነው በተመሳሳይና ግን ከነሱ ብዙ መውሰድ አለብን። ያንዳንዷ ፔኒ ነው ለቃቅም ወደ ሀገራቸው የሚልኩትና እዚህ ሀገር ያላቸውን የቁጠባ ባህል እንግዲህ ብዙዎቻችን እናውቀዋለን አይደል? ህንዳውያን ኢትዮጵያ ውስጥ ያሉ ህንዳውያን በደንብ ጥሩ የቁጠባ ባህል አላቸው። የሚያባክኑት ብዙ ነገር የለም። ስለዚህ የሚቆጥቧትን እያንዳንዷ ነገር ወደ ሀገር አስተዋጽኦ እንድታደርግ የውጭ ምንዛሪ የሚያስገቡባቸው ሁኔታዎች አሉና እሱም እኛ ማሳያ ይሆናል የሚል ሀሳብ ስለኝ እንደውም እዚህ ላይ አንድ ነገር ልጨምርልህ። የህንዶች በጣም ከሚገርሙኝ ነገሮች የህንድ ዳያስፖራዎች በተመለከተ እንግዲህ ቅድም እንዳለው በዓለም ላይ ከፍተኛ ሬሜታንስ ከሚልኩ ሀገሮች ውስጥ የመጀመሪያዎቹ ናቸው ህንዶች። ከዛ በተጨማሪ እያንዳንዱ ዳያስፖራ ህንድ አምባሳደር ይመስለኛል ሀገሩ። ምክንያቱም አለባበሳቸውን ባህላቸውን አሜሪካ ብትሄድ እንግሊዝ ሀገር ብትሄድ የትኛውም የዓለም ክፍል ብትሄድ ባህላቸውን እንደያዙ ናቸው። አሁን ብዙ ጊዜ ለምዕራቡ ለሄዱበት ሀገር አለባበስ ወይ ባህል ለመመቸት ሲባል የሀገርን ያለህን ባህል የመተው ነገር ይታያል በብዙ ሀገሮች። ህንዶች ስታይ ግን አሁን ሀገር መተው ስታያቸው አለባበሳቸው እንደ ሀገራቸው ነው። አሜሪካን ብታይ እንደዚሁ ነው፣ ወይም አውሮፓ ላይ ብታይ እንደዚህ ነውና ይሄ ራሱ አንድ ትምህርት ነው። ባህልን የራስን ባህል የራስን ይዞ ማቆየት መልካም ነገር ነው። የሬሜታንሱ ግን በጣም ወሳኝ ነው። ዳያስፖራው ለሀገሩ ልማት ቀጥተኛ ንቁ ተሳትፎ ያለው ነው ህንድና እዚህ ትምህርት ሊሆንን ይገባል ማለት ነው። እንዳላችሁት ከህንድ በጣም ብዙ ነገር እንማራለን። ህንድ በዓለም አቀፍ ደረጃ ያላትን ተደማጭነት ያላትን ቦታ፣ ኢኮኖሚያዊ አቅሟን፣ የህዝብ ባህሏን በርካታ ነገሮችን እያነሳን ቆይታ አደረግን። አሁን ደግሞ የህንዱ ጠቅላይ ሚኒስትር ኢትዮጵያ ውስጥ ናቸው። ይሄ ደግሞ አንድምታው ምንድን ነው የሚለውን ነገር እንግዲህ ለማንሳት ሞክረናል። በቀጣይ ሰፋ ያለ ዝግጅት እንደሚኖረን ተስፋ አደርጋለሁ። የዛሬው ቆይታችን በጣም ጥሩ ሀሳቦች የተነሱበት እንደነበር ተስፋ አደርጋለሁ። በጣም ቆንጆ ነበር። ህንድን ጉዳይ አንስተን ሁላችንም ኮረኮረን በርካታ ነገሮችን አነሳን። ግንኙነታችን ሰፊ ስለሆነ በአጭር ፕሮግራም የሚያልቅ አይደለም። አዲስና ዜዳ እጅግ በጣም አመሰግናለሁ። እናመሰግናለን። አድማጭ ተመልካቾቻችን ስትከታተሉ የነበራችሁት ፋና ፖድካስት ወቅታዊ ዝግጅታችን ነው። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ጤና ይስጥልን።